አዳምጣ አዳምጥ መጀመሪያ አዳምጥ እኔ አንድ አሁን አብራራለሁ አንድ ታቆይ ስማ ቆይ አዳምጣ እኔን ስማኛ እኔ ቆይ ስማ መጀመሪያ እኔ እኮ ከላይ ነው እንጂ ይሁን ስማ አዳምጣ አይሆንም ምናምን አትበል አይሆንም ምናምን ሲጀመር ይሁን አዳምጥ ማዳመጥ እኮ ስለማትችል ማዳመጥ አትችልም ችግር እኮ አይሆንም ፓስተር አይሆንም ስላልክ ነው እንደሚሆነው ዛሬ አይሆንም ስላልክ እኮ የሚመጣ ነገር የለም ቆይ አይሆንም እኮ ስላልክ የሚመጣ ነገር የለም እኮ የሚባል ነገር የለም በነገራችን ላይ እኔም የሚባል ነገር የለም በነገራችን ላይ እኔም የሚባል ነገር የለም እኔም ስፈቅድ ነው ፓስተር የያዘውን እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ ለምን የሚያንገበግብ በለኝ ምንድነው ውሃ ጠጣበት ቡርቴ የለችም ውሃ ጠጣበት ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም ፓስተር መጽሐፍ ቅዱስ ታምናለህ እኔ የሚያንገበግበኝ ነገር አንድ ነገር ልንገር ታምናለህ ወይስ መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል አውቆ የተኛ ቢቀሰቅሱት አይሰማም ችግር የለው ከአፈር የተፈራ ሁሉ ወደ አፈር ገብቷል በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ ጥያቄ ካለ ፓስተር ናና ነው ያያለን እሺ አይደል እኔ አሁን የአዲስ ኪዳን ብቸኛ እንደ ወዴት ወጣ የኦርቶዶክስ ቤተክርስቲያን አማኞችን እጅግ በጣም የምንወድ ወንድማችን ነው ፓስተር ሶፊ እና እንደው አንተም ስለመጣ በጣም ደስ ብሎናል ከዚህ ቀደም በጣም ደስ ይላል ሰዎች ጋር እንደዚህ አንዳንድ ሀሳቦች ላይ ስትሆን ምናምን አይቼ ማቅ ይመስለኛል እንደውም አንዴ በጣም ከባድ ጌም ተጫውተው በጣም እንዳሸነፍክ ምናምን አንድ የተወሰኑ ቪዲዮች አይቼ ነበር ይመስላል ከሆነ ሰው ጋር ልጁ ስላመጣልኝ ያው እንደዚህ አንዳንዶች እየቆራረጡት ያሸነፍንበትን እንደተሸነፍን አስመስለው የሚያደርጉ አሉ በብዙ ትታገሳለህ እኔ ደግሞ ያው ውስጤ በትዕግስት በፍቅር ሳወራም በትህትና በርህራሄ ፊደላቶችን ራሱ ለመገጣጠም ቴክስት ታይም እንደዚህ ብዙ ሚዲያ ላይ ለማውራት ብዙ ምደፍር አይነት አይደለሁም ያው የኔ ካራክተሬ ትንሽ እንትን ነው ፍራቻ ነገር አለ ያው ከምን አንፃር እንደሆነ ባላቅም ትንሽ እንደሱ አይነት ነገር አለ ዋይ ያስታውቃል እጅግ በጣም እውነት ነው ቃላቶችን ለመገጣጠም ጊዜ እንደሚፈጅ እኮ ያው በጣም ትንሽ ይዘገያል ፓስተር በባለፈው ወደ ጻድቃኔ ማርያም ሄዳለሁ ያልከበት ቦታ የሚሄድ እድል አግኝቼ በጣም ደስ ብሎኛል እነዛን ሁሉ ነገሮች አይተህ በመመለስ በጣም ደስ ነው ያለኝ ፓስተር የቱ ጋር ነው እንደዛ አልኩት እኔ ይቅርታ ትንሽ ማስም ነገር አለችብኝ አይዞህ ትፈወሳለህ በጌታ በኢየሱስ ስም ፈውስ ባንተ ላይ ይለፍ ጻድቃኔ ማርያም አታውቀውም ፓስተር ወዴት ነው ኩኬልሽ ነው አራኔ አዩ እኔን ለምን መዘቅዘቅ እንደዚህ ወደ ጎን አበትነኝ ምን ታመጣለህ የሞኔ ጀመርከኝ እኔ ምን ታረጋኝ ዝም በል ጭራሽ ደግሞ እንትን ላይ ነው እንዴ እና ተለያዩ እና እንደዛ የት አካባቢ ነው ቦታ ውስጥ ንገረኝ ጻድቃኔ ማርያም ባንተ ነበር ያንተን አንድ ቪዲዮ አይቼ ነበር ቦታውን ለማየት ቆርጬ ተነሳሁት ያው እግዚአብሔር ፈቅዶ ከሌሎች ክርስቲያኖች ወንድሞች ጋር ሆነን ያው ሄደን አይተነው ተመልሰናል አይ ቲንክ ግሸንን ታውቀዋለህ መሰለኝ አይደል
ወደ ሰላ ድንጋይ ነው ጻድቃኔ ማርያም። በስትክክል ወደ ሰላ ድንጋይ አካባቢ። አሁን ጎግል እያደረኩ እያየው ነው ሎኬሽኑ። ግሸንንም ታውቀዋለህ? ደብረ ከርቤን ማለት እንደ ሀሳብ እኔ ሳወራ ለምንድን ነው ፎጣ የምትለብሰው? ትንሽ ፓስተር ትንሽ ግር ስለሚለኝ በጣም ብዙ ጊዜ እከታተላለሁ። ለምንድን ነው እኔ ሳወራ ይሄን ቀይ ፎጣ የምትለብሰው? ኧረ እኔ ምንም በደህና ምንም እንደዚህ ያለችኝ እቺው ስለሆነች ነው። ሌላ ምንም እቺው ነች ያለችኝ እንጂ ሌላ ምንም ያለች እሷ ነች። በቃ ፓስተር ቃል ገብቼልህ ነበር እኮ ሲጀመር አልከኝ እንጂ ምን ያደረከው ነገር አለ? እስኪ ምን ፈጠርክ? እና አንዴ ሁሉንም ነጠላዎች አምጣቸው። ሁሉንም ነጠላዎች እኔ አስመርጬ ይዤ ልመጣልሃለሁ። ሁሉንም ያለኝ ነጠላ አምጣው። ሁሉንም አንድ ባንድ አምጣው። እሺ ይሄ እንዴት ነው? ይሄ ወደዋል ወይስ ሌላ ላስመረጥ? ይሄ አይሆንም። እሺ ይሄኛውስ? አይሆንም። እሺ ካሉት ውስጥ ያው አንዱ ትመርጣለህ። እሺ ይሄኛውስ? እንደ እንትን ያዘው እሱ። እሺ ምርጫው እስኪ። እሺ ይሄኛውስ? ተው ፒንክ ነጠላ አይደል እንዴ ለብሰህ ተወጣ የነበረው? እስከዚህ ካንቶሽ እሱ ዋና ነው። እዛ አሁን ለምን አስመለስከው? ያሁኑ ለምን አስመለስከው? ይሄው እሺ አውጣው። እሺ አይ በቃ ለምን ተመለሰ እያለ ስለሆነ አውጣው። እሺ ይሄኛውስ? እሱንም ያዘው። በቃ እስኪ ከሁለቱ እሺ ምረጥ። ያኛው የምንለብሰውስ? ያኛው እንደዚህ አድርገህ እንደዚህ ነጠላ ነጭ ሳይሆን የሆነ ቀለም የተነከረ ይሁን በክር የተሰራ ይሁን አላውቅም፣ ሌላ አይነት አለ የምትለብሱት። አይ ሶፊ ደግሞ ይሄኛው ከሁለቱ ላይ አይ ይሄኛው አንተ ለክፉ ቀን እቺን ቀይ ፎጣ እንደምታረጋት እኔም ያቺ አረንጓዴዋ ወሳኝ ነች። ከዚህ ቤት ከወጣች አለቅ። አይሆንም። አልፈልግም ሌላውን። አይ ሌላውን ይዤ እመጣለሁ። አልፈልግም እንደ እኔ በቃ የምፈልገውን ነው እኮ የጠየቀኝ። በፍጹም ያለህበትን ቦታ አልፈልግም። ደግሞ ሲጀመር እዚህ ህዝቡ ራሱ ምን እያለ ነው ያለው? አዲስ ገዝቶ ነው እንጂ ማምጣት ያለበት ምን ስለሆነ ነው ከቤቱ ፎጣ የሚያመጣው? ለበረከ ይሄ እኮ ፎጣ አይደለም እኮ ሲጀመር የነገረኛ ሰው ኮሜ ታታም ፓስተር እኔ ይዤ የነገረኛ ሰው ምንም ነገር አይደለም። ትክክለኛና ለእኔ የሚያስቡ ሰዎች ናቸው የተናገሩት። የነገረኛና የሸረኛ ሰው ኮሜንት ነው። ይኸውልህ ፓስተር ምን አለ መሰለህ የእግዚአብሔር ቃል ሲናገር በወንድማማቾች መካከል ጸብን የሚዘራ እርሱ ህም ይላል። አልጨርሰውም አሁን እዚህ ላይ በላይ እና የነገረኛ ሰው ኮሜንት አታምበት። እኔ አሁን ለአንተም ደስ የሚለው የኔን ስሰጥ ነው የራሴ በቃ። እሺ እንደሱ ከሆነ ደግሞ እንግዲህ ኦልሬዲ መስዋዕት እያደረክ ከሆነ እኮ ሰው የሚወደውን የሚፈልገውን ነው የሚሰጠው እንጂ የተረፈውን አይደለም።
አሁን ይሄን ፎጣ ወዳታለሁ ይሄን ልስጥ ካልኩኝ ይሄን ነው የምሰጠው የምወደውን ነው የምሰጠው የማልወደው እኮ አለ ይላል እኔ አሁን ምን ያደርግልኛል እሱ አንተ ያደርግልሃል አይደል አንተው እኮ ነው ያልከኝ እኮ የተለብሰዋለሁ እሱ ነው ፓስተር እኔ አሁን እሺ ንገረኝ የተለብሰዋለሁ እሺ ንገረኝ አሁን እሱን እሺ እወደዋለሁ ብለህ ሰጠኝ እንበል ምን ሊልፋለሁ አሁን እሺ ለለቅሶ አይለበስ ጭራሽ ነገር የሚያሳይ ልብስ ለደስታ አይለበስ እንዴ ይሄ እኮ እንዴ በሬ ተራ ምናምን አካባቢ እኮ ብትሄድ እኮ እንዴ ተሯሩጦ ነው በቃ እኮ የሆነ ነገር የሚያደርገው ትንሽ ቀለሙ ጥሩ አይደለም በቃ እንደውም እዚህ ይሄ እሱ ያለውን ቢጫው ፎጣ የሚመካበትን አይነት ፎጣ የምትገዙ ሰዎች ጻፉልኝ ያንተ አይነት 10 ፎጣ በከለር ድርድር እሱን ያሁኑን የከለከልከኝ ነጠላ 10 ደረድራለሁ ነው እዚህ እመነኝ ማታገኘው ቀለም አለ ማታገኘው ቀለም ጭራሽ እንዴት ይላል አሁን የኔ ጋር ያለውን ከለር ማለት አንድ ነው የተሰራው እሱም ደግሞ እኔ ጋር ነው ያለው እንደዚህ አይነት ከለር የትም አታገኘው ሌላ ቦታ እኔ እኮ ልናገር ካልኩ አሁን በሞተር እንዳላስልክ እኔ እንደው ሲደስ እንዲልኝ እስቲ በሞተር ይላኩልና ልይስ እዚህ ሰው የጻፈልኝ ነው ወይ ፓስተር እና የጻድቃኔ ማርያም ቆይታ እንዴት ነበረ በእናትህ ጻድቃኔ ነው ያልሄድኩም እሄዳለሁ አላልኩም ኧረ እኔ እንደውም ይሄ የሆነ ፎቶ ሁሉ አይቼ ነበረ በመግቢያው በኩል ምናምን የሆኑ አንዳንድ ነገሮችን ያየው መሰለኝ እንደዛ አይነት ነገር እስቲ አምጣ ፓስተር ደግሞ ምን ማለት አሁን አንድ ስልክ ነው ያለኝ መቼም እኔ ከአንድ በላይ ስልክ የምጠቀም ሰው አይደለሁም ስለዚህ እንዴት ከመቀጽበት አምጣ ያልከኝን ነገር እንዴት ላመጣ እችላለሁ አምጣ ካለ አምጣ እንዴ አይደለም እኔ ያየሁትን ነገር በመተማመን እናወራ ብዬ እኮ ካለ አምጣ ነው እኔ ፍቃደኛ ነኝ ለማየት ለማመን በስ ከስንት ጊዜ በኋላ የእረፍት ጊዜ እያገባደድኩ እያለ ነው እንትን አቻው በቦት እንደ ሰላም በጣም እኔም በጣም ደስ የሚገርም እንደውም ፈለገን ብዙ ሰው ስታገኘው ለምድረ ማጠይቀው የሚለኝ ነገር አለና ስለ ኢየሱስ በድፍረት ሲናገር ሰምተነው አናውቅም ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ብሎ ያምናል ወይ ብሎም ጠይቅ ሰው አለ ማለት እንዳሰብ ታሰር ማለት እንዳሰብ ይሄን ጥያቄ ጠየቀ ሰው ጤነኛ ነው ነው እንግዲህ ብዙ ሰው ነው የሚጠይቀኝ ሲያገኘኝ እሺ ችግር የለም እኔንም በጣም ብዙ ሰዎች የሚጠይቁኝ ጥያቄ አለ ይሄንን ከመለስኩ በኋላ ጠይቃለሁ ታሰር በጣም አንተ በፍቅር ችግር የለም ጠይቀኝ ትንሽ ጉንፋን ነገር ይዞ አንተ ምን ነው ይሄ ሰሞኑ ጉንፋን ያዘ እንዴ አዎ ትንሽ በጣም አሞኛል ኧረ እኔ ራሴ አንደባለኝ ለአንድ ሳምንት ነው one week ምንን አሞኝ ጉንፋኑ አሞኝና ሁለተኛው ቀን ላይ የዳንኩ መስሎኝ ድኛለሁ ብዬ ልክ ወደ መኪና ስወጣ ተመልሶ አስተኛኝ ጠርቶ አይ አንተ እንኳን ጉንፋን አይመስለኝም ጉንፋን እውነት እና በጣም የሚገርመኝ የአሁኑ ጉንፋን ደግሞ ጆሮም ይደፍናል ጆሮ ይደፍናል መስሜ ተጥኖ ያልከኝ እውነቱ እኔ እንዴት እኔ ወለ እንደዚህ መማሙኝ አያውቅምና እንደዚህ የሚያንደበልል በመሃል ተኝቼ እንደዚህ ያስብለኛል
ያስብለኛል በመሀል ተኝቼ። አይ እንትን ነው ቁጣ ሊሆን ይችላል። አስቡ እንደዚህ ነው ቁጣ ሊሆን አሬ ምን እንደዚህ ይለኛል እና ሰው የሚጠራኝ ነው የሚመስለኝ እላለሁ። ይጠራኛል ልክ ስተኛ። እውነት እንደዚህ የገጠማችሁ ካላችሁ እውነት ፍረዱ ራሳችሁ። እና ጉንፋኑ በመሀል ነው፣ እኔ አላውቅም። ከዛ ማን ነው የሚጮኸው ምናምን ላለ እንደዚህ ያስብለኛል። እንዴ ይህ ነገር ሌላ ሰው እውነት በጣም ነው አሻኝ። ቁጣ ነው ቁጣ ስለሚሆን እስኪያላቅም ራስን ያው ትንሽ በንስሐ መመለስ ከፈጣሪ ጋር መታረቅ አንዳንድ ያላደን እዚህን ነገር ጥሩ ነው። አሁንም እሺ ወደ ጥያቄ ኦኬ። በዚህ አጋጣሚ በነገራችን ላይ ስለ ክርስቶስ ኢየሱስ ስናወራ በጣም የሚገርም ፓስተር ለአንዳንድ ሰዎች አዲስ እና ትንግርት የሚመስላቸው በጣም ብዙ አይነት ነገሮች አሉ። ከሁሉ በፊት ሁሉም ሰው ማወቅ ያለበት ነገር ይህች ቤተክርስቲያን ክርስቶስ በደሙ የመሰረታት ቤተክርስቲያን ናት። ይህች ቤተክርስቲያን እናታችን ናት እና ይህች የክርስቶስ ሙሽራ የሆነችው ቅዱስ ቤተክርስቲያን በደንብ በስፋትና በመላት ነው ነገረ ክርስቶስን የምታስተምረው። ሌሎች በነገራችን ላይ ነገረ ክርስቶስን አያስተምሩም ብለን እናምናለን። እኛ ወደዛ ሀሳብ እንመጣበታለን። በመጀመሪያ ግን እስኪ ከአንድ ነገር እንጀምር፣ ከአንድ ሀሳብ እስኪ እንነሳ። ክርስቶስ ማን ነው? ክርስቶስ ኢየሱስ ማን ነው? አሁን በጣም ብዙ ሰዎች የተለያየ አይነት ሀሳብን ያነሳሉ በክርስቶስ ላይ። አሁን ያለንበት ዓመተ ምህረት 2018 ዓመተ ምህረት ነው። በዚህ ባለንበት ዓመተ ምህረት ሁሉ ሳይቀር በጣም ብዙ ሰዎች በክርስቶስ ኢየሱስ ላይ የሚመለካከት የተለያዩ አይነት ሀሳቦች ያነሳሉ። እስኪ የተወሰኑ ነገሮችን እናንሳ። ክርስቲያኖች ኢየሱስ ማን ነው? ይህንን በደንብ አድርጋችሁ ያው በፍቅር እንድትከታተሉ እንድታዩት በልዑል እግዚአብሔር ስም ሁላችሁንም ጠይቃለሁ። ድምፄ እንደማይቆራረጥ ተስፋ አድርጋለሁ። ኢየሱስ ክርስቶስ በመጀመሪያ ማን ነው የሚለውን ሀሳብ ስናነሳ ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው ፍጡር ሳይሆን ራሱ የቃላት ሁሉ ባለቤት የሆነው ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስበው ይህንን ጥያቄ እንደጠየቃቸው ሁላችንም እናስታውሳለን። ሰዎች እኔን ማን ነው? ሰዎች እኔን ማን ነው? እና ይህንን ጥያቄ ለሐዋርያት በጠየቁ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ መልሰው ነገሩ። አንዳንዶች ኤልያስ ነው፣ አንዳንዶች ዮሐንስ ነው፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል ብለው ለክርስቶስ መልሰውለት ነበር። ከዛ በኋላ ግን ክርስቶስ ደግሞ ያንኑ ጥያቄ ለራሳቸው ለሐዋርያት ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ? ጠየቃቸው። የዚህ ጊዜ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መለሰለት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በዚህች ዓለትነት ላይ ቤተክርስቲያናችን ተመስርታለች። ይህን መልስ ከመለሰ በኋላ ጴጥሮስ ክርስቶስ ዝም አላለም። ጴጥሮስ ይሁድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ ዘበሰማያት። ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር ሳይሆን በሰማይ ያለ አባቴ ነው። ከዛስ በኋላ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔ ትታነጻለች፣ የገሃነም ደጆችን ደግሞ አይችሏትም አለ። ድምፅ ያስተጋባል የተባለ ነው። ፓስተር አንተ ጋር ስልክ ነው መሰለኝ። እኔ ጋር ሰላም ነው፣ አታስተጋባም። ለምን ኮሜንት ላይ ሁሉም ሰው ጥሩ ነው። እኔ ጋር ያላችሁ ሰዎች እንዴት ነው? ልክ ነው። ኦኬ ታብታብ ይደረግ። እኔ ጋር ይቆራረጣል ነው የሚሉት።
ታብታብ ይደረግና ኮፒ ሊንክ አድርጎት እስቲ ከዛ የሆነ የሚተነፍስ ሰውዬ አለ አንተ ጋር ከሆነ የሚተነፍስ ሰውዬ አለ አንተ ጋር ያረባክ አይ ማንም የለም። እዮባ እና ሳይተነፍስ ልጁ ሮቦት ነው እንዴ? እዮባ ቀስ ብለህ ተንፍስ እንዴ። ኦኬ እስቲ እኔ ሚዩት ላድርግልና አንተ አውራ እስቲ ምናልባት እሺ አሁን እንደማይስተጋባ ተስፋ እናደርጋለን። እሺ መልካም። አሁን ጥሩ ሆኗል። ምን አድርገው ነው? አሁን ጥሩ ሆኗል። ድምጽ እንትን ነው። አንዳንድ የሆኑ አካላትን ስናፍናቸው ድምጽ የተስተካከለ የኔ ለዛ ነው። ወስጌታ ይባል ለነገሩ ከናወነ እሺ ክርስቲያኖች ወንድሞች ያው ኮሜንት ላይ ድምጼ እንደሚሰማ እየጻፋችሁልኝ ነው። መልካም በቃ ሌሎች ነገሮችን እንትን አትበሉ። እሺ ሀሳቡን በደንብ ሁሉም ሰው እንዲከታተል ኮሜንት ሴክሽን ላይ ሌሎች ነገሮችን ተዋቸው። ኔጌቲቭ ኮሜንት የሚጽፉትንም ሰዎች ተዋቸው። በቃ መብቷቸው ነው፣ ይጻፉ፣ ችግር የለውም። እሺ ሶ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው እንዳለ ቅድም እያወራን አቁመናል። ክርስቶስን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። እዚህ ጋር በጣም ትልቅ ነገር ልናስተውል ክርስቶስን ሲያብራራ በተመሳሳይ ትምህርተ ሥላሴን በደንብ ሊረዳ ይገባል። ትምህርተ ሥላሴን ያልተረዳ ሰው ነገረ ክርስቶስን በቅጡ እንኳን እንዲህ ነው ብሎ መናገር አይችልም። ትምህርተ ሥላሴ ላይ ሁልጊዜም ስህተት ያለበት ሰው ነገረ ክርስቶስም ላይ ነገረ ድህነት ሁሉም የትምህርት ክፍል ላይ በአጠቃላይ ስህተትን ይሰራል። ሰው ቅዱስ ጴጥሮስ የመለሰለት ምላሽ ያ ነበረ። በጣም ድንቅ ምላሽ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ያው አንተ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነህ ማለቱ ነው። እና ክርስቶስ ይህን ምላሽ ከጴጥሮስ ከተቀበለ በኋላ ጸጥ አላለም። ክርስቲያኖች ክፍሉን በደንብ ስታነቡት ጴጥሮስ ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባት እንጂ ካለ በኋላ ጴጥሮስ አንተ አለት ነህ፣ በዚህች አለትነት ላይ ቤተክርስቲያን ትታነጻለች፣ የገሃነም ደጆችም ደግሞ አይችሏትም እንዳለው እንመለከታለን። እና በዘመናችን ክርስቶስ የእግዚአብሔር ልጅ እግዚአብሔር ሆኖ ሳለ የአምላክ ልጅ አምላክ ሆኖ ሳለ ሰዎች በምን እሳቤ ነው ከባህሪው ዝቅ አድርገው አንዳንዶች እንደ ፍጡር፣ አንዳንዶች እንደ ነቢይ፣ አንዳንዶች ደግሞ እንደ አማላጅ አድርገው የሚመለከቱ ስንል ምክንያቱም የዚች ቤተክርስቲያን ልጅ ስላልሆኑባቸው። ሰዎች የዚች ቤተክርስቲያን ልጅ ካልሆኑ ክርስቶስን ሊያውቁት አይችሉም። ምናልባት ክርስቶስ ኢየሱስን ስሙን ደጋግመው ሊጠሩት ይችላሉ። ነገር ግን ክርስቲያኖች 100% ሁላችንም እርግጠኛ ልንሆንበት የሚገባው ትልቁ ሀሳብ ምንድን ነው መሰላችሁ? የዚች ቤተክርስቲያን ልጅ ያልሆነ በአጠቃላይ ክርስቶስን ልክ እንደ ጴጥሮስ ሊያውቀው ሊረዳውና ሊመሰክርለት አይችልም። ለመሆኑ አሁን ቅድም ፓስተር ሲያነሳ እንደነበረው መካከለኛ የሚለው ሀሳብ ምን ማለት ነው? እርግጥ ነው በመጽሐፍ ቅዱሳችን ላይ አለ። መካከለኛ የሚለው ሀሳብ ግን ምን ማለት ነው? እንዲህ አይነቱ ቃል ለክርስቶስ ይቀጸላል? በመጀመሪያ ቃሉስ እንደው ምን አይነት ትርጉም ነው ያለው? አሁን በጣም ብዙ ወንድሞቻችን እንደሚሰጡት ከምልጃ ጋር ተያይዞ ከልመና ጋር ተያይዞ የሚቀርብ ኮንሰፕት ነው ያለው። በፍጹም ኮንሰፕቱ ሀሳቡ እንደዛ ነው። ክርስቲያኖች ኦፍኮርስ ክርስቶስ የአዲስ ኪዳን ሊቀ ካህናችን ነው። ክርስቶስ አስታራቂያችን ነው። በነገራችን ላይ ቤተክርስቲያናችን ክርስቶስ ኢየሱስ የአዲስ ኪዳን ሊቀ ካህናት እንደሆነ በደንብ አድርጋ ታስተምራለች። አስታራቂያችንም ጭምር እንደሆነ ከማን ጋር ነው ያስታረቀን? ከባህሪ አባቱ ከአብ ከራሱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክርስቶስ የሰው ልጅ ለዘላለም አስታርቆታል። አንድ ጊዜ በመስቀሉ ላይ ባፈሰሰው ደም
በዛ በከፈለው ቤዛነት ለዘላለም የሰው ልጅ ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆታል። መካከለኛ ስንል ምን ማለት ነው ስንል መካከለኛ ስንል ክርስቲያኖች ፍጹም ሰው ፍጹም አምላክ መሆኑን የምናጠይቅበት ሐሳቤ ነው። ለዛም ነው ሐዋርያው ሲናገር በእግዚአብሔርና በሰው ልጅ መካከል አንድ መካከለኛ አለ፣ እርሱም ደግሞ ክርስቶስ ኢየሱስ ነው ብሎ ያስቀመጠው። ለዛ ነው ምን ማለት ነው ስንል ከሦስቱ ቅዱስ አንዱ ቅዱስ ወልድ እርሱ ፍጹም አምላክም ነው ፍጹም ሰው ነው። ለምሳሌ እናንሳ። ለምሳሌ እግዚአብሔር አብ እርሱ አምላክ ብቻ ነው። ለምሳሌ እግዚአብሔር መንፈስ ቅዱስ እርሱ አምላክ ብቻ ነው። እኛ ሰዎች ብቻ ነን። በእኛና በእግዚአብሔር መካከል ያለው መካከለኛ እርሱ ክርስቶስ ኢየሱስ የአዲስ ኪዳኑ ሊቀ ካህናት ፍጹም አምላክ ነው ፍጹም ሰው ነው። ልክ ቅዱስ ቄርሎስ እንደሚለው ማለት ነው ብረትን ወስዳችሁ ከእሳት ክተቱት ያ ብረት እሳትም ብረትም ነው ብሎ ይሄ ፍጹም አምላክ ፍጹም ሰው የሚለውን ሐሳብ እንደተረጎመ ሁሉ ኦፍ ኮርስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ መካከለኛ ነው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ነገር ግን ክርስቶስ ልክ ቤተክርስቲያናችን እንደምታስተምረው ቅዱሳን ምልጃን እንደሚያቀርቡት ምልጃን ያቀርባል ግን የሚል ኮንሰፕት አይደለም ያለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የክህነትን ስራ የክህነትን አገልግሎት ሰርቷል። ምን ማለት ነው? የምልጃን ስራ እሱ ነው አንድ ጊዜ። ስለዚህ አሁን አንተ ስትናገር መካከለኛ ነው ብላል። ምን ለማለት ነው ታዲያ? ፓስተር ቆይ ያዳምጡኝ፣ ችግር በኋላ ያዳምጡ ነው። አንድ ሰዓት ሙሉ አዳምጫለሁ። ምንድነው ታዲያ መካከለኛ ነው ካልክ መካከለኛነቱ ጥቅሙ ምንድነው ነው? መልካም ጥቅሙ ምኑ ጋር እንደሆነ ላሳይ። ለምሳሌ ፓስተር በቃ አሁን ማይክን ሚት እንዳታረግ። ለምሳሌ ያክል ምሳሌ ልስጥ፣ ልዩነቱ ምን ማለት እንደሆነ እሳቤው ምን ማለት እንደሆነ በደንብ አድርጌ ላሳይ። ለምሳሌ ፓስተር አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ፓስተር እሺ፣ ኢየሱስ ክርስቶስ ለአንተ ምንድን ነው? አሁን እነዚህን ማቀርባቸው ጥያቄዎች ሁላችሁም ቆይ ማቀርባቸው ጥያቄዎች ክርስቲያኖች ፓስተር ሶፊ እየፈተሽ ምናምን አይደለም። እሺ የፓስተርዬን መረዳት እንመለከትና ከዛ በኋላ የፈለገ ሐሳብ ምን ያክል መጽሐፍ ቅዱስ ነው የሚለው ቆይ ግድ የለም አሁን የጠየቁ ቆይ ልንመጣ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ካልኩ በኋላ የሆኑ ሐሳቦች በታትነን ግን አይደለም መመለስ ያለብን። ፓስተር ለምንድን ነው ይህን ሐሳብ ያነሳነው? እሱ ጥያቄ ውስጥ ምን አስመጣ? ከዛ የኔን ደግሞ መረዳት ከፈለክ የኔን መረዳት ልክ ነው። ቆያ እንደ አዳምጥ። ካላዳመጥክ እንዴት ነው የሚሆነው? እንደ ካልሰማ እንዴት ነው መነጋገር የሚቻለው? ይቅርታ ፓስተር፣ ይቅርታ አድርጌልሃለሁ። የጠየኩ መካከለኛ ምን ማለት ነው ታዲያ? ጥቅሙ አስታራቂ ነው? አማላጅ ነው? ምንድን ነው በመካከለኝነቱ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጠቅሰህ በሰውና በእግዚአብሔር መካከል መካከለኛ የሆነው ሰው የሆነው ክርስቶስ ኢየሱስ ነው አልክ። ኦኬ ዊች ኢዝ ጉድ። እንደሱ ከሆነ ደግሞ ልክ እንዳልከው ማናቸው እሳትም ብረትም ነው ብለው እንዳሉት ሰው ፍጹም አምላክ ነው። ስለዚህ ብለህ ነገርከን። ምንድነው ነው መካከለኛ ማለት? ከዛስ የክህነትን ስራ ሰርቶ ነበረ ብለሃል። ያንን አስረዳ። ምንድነው ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። የኔን ደግሞ ከፈለክ የአንተ ደግሞ አሁን ደግሞ ለአንተ ጥያቄ አለኝ። እባክህ ፓስተርዬ ልክ እኔ ፍቃደኛ ከሆንክ ብዬ እንዳልኩኝ እንደዛ ብለህ ጠይቀኛለህ፣ መልስልሃለሁ። የኔን ደግሞ አረዳድ ግን መጀመሪያ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልይለታለሁ። አሁን አእምሮ እንድትቆጣጠር፣ አንደበቱ እንድትቆጣጠር፣ የሚናገረውን ነገር ሁሉ እንድትቆጣጠረው እንድትገልጥለት በኢየሱስ ክርስቶስ ስም ጸልያለሁ። የተጠየቀውን ብቻ እንዲመልስ ወደዚህ ወደዛ የሚወስደው አንዳች ነገር እንዳሁን አሁን ተቆጣጠርኩት። አሁን ቀጥል።
ማሽን ይመስላችኋል አንዳንድ ሰው። ማይክ ክፍት ነው እንዴ? ይቅርታ። አሁን ያነሳናቸውን ሀሳቦች በደንብ በስፋት ናቸዋል። ነገር ግን ምን አለ መሰለህ ፓስተር፣ አሁን የምናወራው ከሶስቱ ቅዱስ አንዱ ስለሆነው ስለ ክርስቶስ ነው። ስለዚህ ሰዎች በዚህ ላይ ያላቸው መረዳት በደንብ በስፋት ልናገኝ ይገባል። ለምሳሌ እንበልና ምሳሌ ልስጥ ፓስተርዬ፣ እግዚአብሔር የለም ብሎ የሚያምን ሰው ቢኖር ለዛ ሰው ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱት ነግረው ለዛ ሰው ምንም የሚጠቅመው ነገር የለም። በመጀመሪያ አብረው ያልተጓዝከው አንድ ምዕራፍ አለ። ያ ደግሞ ምንድነው? ሀልዎተ እግዚአብሔር ማለት ነው። ስለዚህ ለምሳሌ እኔ በአብ በወልድ በመንፈስ ቅዱስ አምናለሁ። ፓስተር ቅድም ስናነሳ እንደነበረው አንተም ደግሞ በአብ በወልድ በመንፈስ ቅዱስ ታምናለህ። ኦኬ። ስለዚህ የሆነ ፓርት ላይ ተለያይተናል። ያቺን ነገር ደግሞ አንተም እኔም ፊክስ ልናረጋት ይገባል። አሁን ያነሳው በጣም አሪፍ ሀሳብ ነው። ነገር ግን በመጀመሪያ በአብ በወልድ በመንፈስ ቅዱስ ማመንህ እንዳለ ሆኖ ከዛ በኋላ ደግሞ እሱ በስፋት አድርገህ ከኛ ጋር ልታወራ ይገባል። ወሰን እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ቤት ነው የገባት። እንኳን ደህና መጣሽ። እዚህ ጋር ያለው ወንድማችን በበር ነው እንዴ? ፓስተር ነው በበር እኮ ነው የገባችው። እሺ ፓስተር፣ በአብ በወልድ መንፈስ ቅዱስ ታምናለህ? አሁን ጸልዬልህ ጻፉለት። ወደ አይምሮ እንድትመለስ እያላችሁ ጻፉለት። ወደ አይምሮ እንድትመለስ ጸልዬልህ ተመለስ። ታምናለህ? የጠየኩህን ለምን አትመልስም? አንተ መጀመሪያ የጠየኩህን ለምን አትመልስም? መጀመሪያ አብረን ነው የምንወያየው። ጥያቄውን መልስ። በቃ ይሄው እኔ እያሰመርኩ እየተከታተልኩ ነው። በቃ አረብሻችሁ። እሺ ፈለገ፣ ከአንተ ጋር እንገናኛለን በኋላ። ችግር የለውም። እሺ አሁን ጸልዬልህ መካከለኛ እንደግም ይነግርሃለሁ። ቆይ አዳምጠኝ። መካከለኛ ከብዶሃል። ጥያቄው ከብዶሃል። ልቀይር ሀሳብ እኔ የምልህን አንድ ጊዜ አዳምጠኝ። ልቀይር አንድ ጊዜ እባክህ ወንድሜ፣ ሀሳብ ቆይ አዳምጠኝ እባክህ። ዲያቆኑ እባክህ ስለምን የጠየቀውን ጥያቄ አትመልስም? እባክህ እባክህ። እሺ ፓስተር፣ መካከለኛ ምን ማለት እንደሆነ አሁን መልስላለሁ። ሁላችሁም አዳምጡ። ከዛ በኋላ ከጨረስኩ በኋላ ወንድማችን ፓስተር ሶፊ በአብ በወልድ በመንፈስ ቅዱስ ማመን አለማመኑን ከዛ በኋላ በትምህርተ ሥላሴ ዙሪያ ያለውን ደግሞ መረዳት በመጽሐፍ ቅዱሳዊ ማስረጃ ደግሞ እንጠይቋለን። አሁን ጸጥ ብለህ ታደምጠኛለህ። መካከለኛን አብራራልሃለሁ። ከዛ በኋላ ወደፊት ከመቀጠላችን በፊት እኮ እስኪጨርስ አዳምጠኛ ፓስተር። አይደለው በማርያም 15 ደቂቃ ሚዩት አድርጌ ሰምቼህ ትዕግስት የለውም ትለኛለህ። እኔ እንደውም እኮ እዚህ ሶሻል ሚዲያ ላይ በትዕግስት ከሚታወቁ ሰዎች፣ በትህትና ከሚታወቁ፣ ዝቅ ብሎ በመኖር ከሚታወቁ ሰዎች አንዱ እኮ እኔ ነኝ። ትክክል ፓስተር፣ በዚህ ምንም ጥርጥር የለንም። ስለዚህ ለዛ ነገር ተናገር ብዬ ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። ከዛ ደግሞ ስለ ስላሴ ደግሞ ትለኛለህ። ስለ ስላሴ ደግሞ ከፈለግ ስለ ስላሴ ደግሞ ቀጠሮ ተያይዘን በስላሴ ጉዳይ ላይ እንነጋገር። ቀጠሮን ይዘን ቆይ እኔም ስፈቅድ ነው። ዛሬ ነው የምናወራው። እኔም ደግሞ ዛሬ አላወራም። ከዛ በኋላ ዛሬው ነው የምንቀጥለው። እኔ እናንተ ምንም አላወራም። ታወራለህ። ስታየኝ ይኸውልህ ከላይ ነው ፀጉሬ ሉጫ እንጂ ውስጡ እኮ ድሬድ ነው። ምን ማድረግ እንዳለብኝ አውቃለሁ። ውስጡ ለምን ይኸውልህ ድሬድ አይደለም ሉጫ ሲሆን ውስጡ ሉጫ ይመስላል እንዴ? ይመስላል እንዴ? ኦኬ ፓስተር፣ ምን እናድርግ መሰለህ? ሐሳቡን እኔ አሁን አብራራላለሁ። ከዛ በኋላ ምንም ቀጠሮ አያስፈልግም። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስም ስለ ትሪኒቲ ዙሪያ ያነሳነውን ሐሳብ
በደንብ አድርገን አላነሳንም። መጀመሪያ ደረጃ አዳም አላነሳንም፣ አላወራም። ከፈለክም ማን ያስከሰኝ አሁን ኖ ይሄማ አሁን እኮ ፎርስ በማድረግ እኮ አይደለም እኮ አንተ ነህ በማድረግ እኔ አንድ ነገር ባልተዘጋጀውበት ባልተዘጋጀውበት ነገር ላይ ዝም ብዬ አልቀባጠርም። እኔ በተለይ ደግሞ በስላሴ ሰፊ የሆነው ፓስተር ሰፊ በሆነው በስላሴ ጉዳይ ስላሴ የሚለው ቃል ራሱ እኔ በምከተለው ቤተ እምነት ውስጥ የለም። አንተ ለእምነቱ እንግዳ ነህ ፓስተር ሶፊ፣ ለእምነቱ እንግዳ ነህ አይደለም። እኛ ቤተ እምነቱ ስላሴ ለመቼም ያው ከኦርቶዶክስ የተወሰደ እንግዳ ነው ወይ? አሁን እኔ ጠየቁ ቆይ አሁን እኔ ጠየቁ ጥያቄ ለምሳሌ እኔ ክርስቶስ ለኔ እንግዳ አይደለም። እኔ በክርስቶስ አምናለሁ። ያነሳውን ሐሳብ አብራራለሁ ድጋሚ። ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን። ለትሪኒቲ አዲስ ነው ፓስተር ሶፊ። ስለ ትሪኒቲ ደግሞ ለማውራት አልኩ እኮ ዝም ብዬ በደፈናው አላወራም። ተራርስ አይደለም፣ ከባድ ርዕስ ነው። ይሄን አዳምጣ። ለምን አታደርግ ነደገ እንኳን አደረሰ ብራዘር። ለመስቀል በዓል ነው። እሺ እንኳን አብሮ አደረሰን። ያው ቢዘገይም እንኳን አብሮ አደረሰን። ሶፊ እቺ ነገር ካረገ ደግሞ በጣም አማኝ ሶፊ ይኸውልህ ያነሳውን ሐሳብ አሁን እናወራለን። ቆይ አዳምጡ፣ ሁላችሁም አዳምጡ ጋይስ። ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘዌ ፓስተር ሶፊ ስለ ትሕትና ነው እንደዚህ የሚያወራው። ሲያስተምር ስላላያችሁት ነው። እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው። ስለዚህ ይህንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ? በጣም በፍቅር ትምህርተ ሥላሴን እናነሳለን። ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴን በሚገባ ጠንቅቆ ካለማወቅ ነው። ስለዚህ በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን። እንደውም አሁን ፓስተር ሶፊ ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወያይበት የነበረው ሐሳብ ነው ትምህርተ ሥላሴ። ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሐሳብም ሊያስቀምጥልን ይችላል። ስለዚህ እናወራለን። እግዚአብሔር አምላክ ይርዳን። ፓስተር ሶፊም ከኛ ጋር ነው። ስላነሳው ሐሳብ አጠር አድርጌ ሐሳቡን አብራራላችኋለሁ። ከዛ በመቀጠል የምናደርገው ምንድነው ገመድ ይዞ መጓጠት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ? እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ? ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው? መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው? ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው? ሶስትነታቸው እንዴት ነው? አንድነታቸው እንዴት ነው? ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ የመሰረታለው በደንብ አድርገን በመጽሐፍ ቅዱስ ማስረጃ እየወራን እንሄዳለን። ሚዳኝን መጽሐፍ ቅዱስ ይሆናል ማለት ነው። ኦኬ መልካም። ስለዚህ ፓስተር በዚህ ተስማምተናል። ግን አንተ ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ሥላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በኢየሱስ ላይ ያለ ቆይ ስጠይቅ ቆይ የተለየ ነው ፓስተር አይደለም። አሁን ያነሳነውን ሐሳብ ነው እያልኩ ያለሁት። ክርስቶስ ግን ከሥላሴ የተለየ ነው ፓስተር። ከሥላሴ የተለየ ነው ክርስቶስ ወልድ አይደለም እንዴ? ምን ማለት ነው? ለምን የተለየ ነው? በጣም ጥሩ። ስለዚህ ቆይ አይደለም የተጠየቀውን አንተ ኢየሱስ በሚል ኢየሱስን ግሎሪፋይ አድርገህ አውራ። የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው። መንፈስ ቅዱስ እያወራን ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም ይሄን ድሬድ ነው ሉጫን ያልኩህን ጸጉርን እንዳትነካ። ቆይ አዳምጠኝ። አይደል ያነሳው ሐሳቡን እኔ የጠየኩህ እኔ መልስ የፈለኩት እኔ። አንተ ለምንድን ነው የምትጠይቀው?
መልስ የፈለኩት እኔ የጠየቁህን መልስ ለምን አልመልስም? እኔ መልስ ፈልግ መጀመሪያ መልስ ለመስማት እኮ መልስልሃለሁ። ከዛ በኋላ ግን እኔም የምፈልገው መልስ አለ። እንዴ ያለ ሶፊ አንተ መስማት የምትፈልገው መልስ አለ፣ እኔም ደግሞ መስማት የምፈልገው መልስ አለ። መስማት የምፈልገው መልስ ካለ ጠይቀኛ። እኔን ጠይቀኝ። እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ አለስተ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ ወይ? እስቲ አብራራ። እኔ ጋም ላሉ አንተ ጋም ላሉ አብራራ። ስለ ስላሴ ትለኛለህ። አብራራለሁ አይደል? አላልኩም። አብራራለሁ ያልኩህን በደንብ አድርገህ አዳምጥ። አብራራለሁ። ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ሥላሴን ስለማይረዱት ነው ወይ ደግሞ ስላልተገነዘቡት ነው ብለን ስለምናምን በትምህርተ ሥላሴ ላይ ደግሞ ጥያቄ ጠይቃለሁ ነው እንድትመልስ አብራራና ላስረዳ። የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ወይ? ኢየሱስን ተናገርና አውራ። ከዛ በኋላ ኢየሱስን አልናገርም አላልኩም። ቆይ ምንድነው ፓስተር እንዴ? ትምህርተ ሥላሴ አንተ በአብ በወልድ በመንፈስ ቅዱስ አታምንም እንዴ ፓስተር? አታምንም እንዴ ፓስተር? ስምንተኛ ነው ስጠይቀኝ። አሁን አይደለም ስጠይቅ አሁን ሶስተኛ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ወይስ አታምንም? እሺ ሁለት ስጠይቀኝ ምን አልኩ? ሁለት ጊዜ ስጠይቅ አንደኛውን አምናለሁ ካልከኝ በኋላ ሁለተኛውን ደግሞ እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬድ ነው ያልከኝ። ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ አባባሉ ምን ያደርግልኛል? አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ችግር አለብህ። ቆይ መንፈሱን ሁሉ እውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስ ስል ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ ለለምና ሁላችሁም ሶፊያ ሄዳችሁ በሥላሴ ታምናለህ ወይስ አታምንም እያላችሁ ጻፉበት። በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ። እንዴ ደምረው ምን እያደረክ ነበር? ደሜ ምንድነው? ተጠሪታ ተመለስክ። የረጨው ስፒሪት መጥፎ ነው። ፈለገ መመለስ ያለብህ እናቴ። ኦኬ አይ ምን እኔ እኮ ድንገት ደርሶ ሲመለስ እና አሁን ምን እናደርጋለን መሰላችሁ ጋይስ? ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል። ቅድም መልሰናል፣ አሁንም እንመልሳለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ ደግሞ እናወራለን። ለምንድን ነው የምናወራው? ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው። ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ። ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችልን የፕሮቴስታንት መምህር ቁጭ እናደርግና በመጽሐፍ ቅዱስ ማስረጃ በትምህርተ ሥላሴ ዙሪያ እኛ ኤቲክሱ ለምሳሌ ደግሞ ቆይ ልደትንና እኔ ኤቲክሱ ይቅርብኝ ፓስተር። ቆይ አንድ ጊዜ እኔ እኮ ከረፍት መመለስ እኮ ነው። ለምንድን ነው ያክል ግን የምታስጨው? አሙኝ ነው የገባሁት አይደል ፓስተር? ከረፍት መመለስ ነው። ትምህርተ ሥላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም። ምክንያቱም ፓስተር ቅድም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ። ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ይሆናል። ኦኬ
ስለዚህ ስለ ትሪኒቲም እናወራለን። ፓስተር ሶፊን እናነሳለታለን፣ እንጠይቀዋለን። በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል። እናመሰግናለን። ፓስተር ሶፊ ተስማምታል አይደል? ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው። ተስማምታል አይደል? እንቀጥል። ኔትወርክ ነው ፓስተር? ኔትወርክ ነው? ፓስተር በስላሴ ታምናለህ ወይስ አታምንም እያላችሁ ፕሊስ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊስ እባካችሁ ጻፉለት ፕሊስ ሁላችሁም። ሁላችሁ ጻፉ ፕሊስ። ፓስተር አንተው አሷንም እንትን የሚለው መካከለኛ የሚለውን ብጀምርለት የኢየሱስ ክርስቶስ መካከለኝነት ምንም ችግር የለውም እና እናብራራለታለን፣ እንነግረዋለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማሰብ በነገራችን ላይ እኔ እዚህ ኮሜንት ሴክሽን ላይ በኋላ እድል እሰጣችኋለሁ። አንድ በአንድ ትገባላችሁ። ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን። ዕውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየኩ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው የቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ። ነው ወይንስ አይደለም? ነው ወይንስ አይደለም? ስናወራ ለምንድን ነው እንደዚህ ቆጠራችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምንድን ነው ሁሉም ሰው ወራጅ አለ? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው። ፓስተር የጣልከውን ነገር ቼክ አድርገው። ከባድ ነው። ከሸተተ የጣልከውን ነገር ቼክ አድርገው። ፈለጋዝናቶ ሲያዝ ወጥር ፈለጋዝናቶ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየቁት ጥያቄ ይላችሁ ቼክ አድርግ። ምን እንደጣልክ ፓስተር ሶፊ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። ምን ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ። ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው? አዎ ተነጠለ። አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናወራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ ከሦስቱ አንዱ ቅዱስ ከሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ አለሁ እኮ። የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ። ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም በቃ እኔ አሁን ስለ ሥላሴ አሁን አላወራም። ፓስተር እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው እኛ ስናወራ ደምረው ፍረደው
ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከስላሴ አንዱ የሆነ ወልድ አሁን ምንድነው እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመራችሁበት ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቀዋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? አይደለም ትጠይቀኛለህ። አንተም ስለ ኢየሱስ አይሆንም፣ እንደዚህ ነው። ስለ ኢየሱስ ነው የምናወራው። እኔ አዳምጥ፣ እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ። ስለ ሥላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ሥላሴ እኔ ደግሞ ስለ ኢየሱስ ነው የፈለኩት ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ የጠየቀው ስለ ሥላሴ ተዘጋጅቼ ጠየቀው። አንድ ርዕስ ነው የማወራው። አረቃ አደምጠኝም ስል መከራ እኔ በፍጹም እኔ ራሱ እንደዚህ ሥላሴ የሚለውን ራሱ መጽሐፍ ቅዱስ ላይ ስለማናት ጥያቄ አልጠየኩም እኮ እኔ ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ እኔ ማወራ አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ሥላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ሥላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ፕሮቴስታንቶች ከሆነ ግራ ያጋቡ ስታገኛቸው ጠይቃቸው አይደል? አንተ ፕሮቴስታንት ነህ አይደል? አይደለም እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድነው አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ ሚለን ስመው እንጂ ፈለገ መስማት አለበት። አንተ ማን ስለሆንክ ነው ለሱ የምታግዘው? ያባደ ነው በክርስቶስ ስለዚህ መጥተህ በቃ ሂዷ። ታዲያ ሂዷ፣ አብራችሁ ሂዷ። ያንን ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችንን ለብሰን የምንካፈል ምርጥ ወንድሜ ነው። አባት ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔ ታውቃለህ አይደል? ቆይ የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛ ውስጥ 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን ወደ ሌላ እኔ አዳምጠኝ። ወደዛ አትበል። ውስጥ 64 ወደ ጥያቄ እዛ ውስጥ ይኸውልህ፣ ቆይ 64 ወደ ሐሳባችን አይደለም፣ ወደ ሐሳብ የሚሄደው እንዴ እምነት ከሌለው ሰው ጋር ማለት ነው። ወደ ኢየሱስ እንሂድ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም የቤተ እምነት አይደለም። ተሳስተሃል። አሳየኝ። እሺ ማስረጃ ላሳየህ ነው። ማስረጃ ላሳየህ። እኔም ላሳየህ። አንዴ ከስሙ ጀምሮ ተሳስተሃል። ተሳስተሃል። አሁን ለምን ወደ ኢየሱስ ለምን? እሺ ማስረጃ ላሳየህ። ወደ ኢየሱስ ለምን ሌላ ነገር ለምን ትጀምራለህ እንዴ? በመጀመሪያ እምነትህን ሳናቀ ነው ምን? ወደ ኢየሱስ ቀጥታ እምነትህን ነግረን ወደ ኢየሱስ ወደ ኢየሱስ እንሂድ። ወደ ተነሳንበት ወደ ኢየሱስ እንሂድ። ሐሰተኛውን ነው እውነተኛውን ወደ ኢየሱስ ቀጥታ። አሁን ጉዳዩ ወደ አዲስ ኪዳን መካከለኛ የሆነውን ወደ ጠየቁ ጥያቄ ወደ ኢየሱስ። ሐሰተኛውን ነው ወይስ እውነተኛውን ነው? ወይኔ አሁን በቃ ኧረ እባክህ ፈለገ እባክህ። ቆይ አንድ ጊዜ ላሳየው። ኢየሱስ ነው ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገና ሐሳብ ተረዳሁ።
ምንድነው የኔን ሀሳብ ፓስተር ሶፊ ተረድቶታል። ቆይ የኔን ሀሳብ ፓስተር ሶፊ እኔ ምንም አልተረዳሁትም። አልገባኝም። ቆይ እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው? የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። እንዴ ስለ ኢየሱስ እናውራ። ቤተ እምነት ፕሮቴስታንት አይደለም። ስለዚህ እነሱ ቤተ እምነት የኢትዮጵያ ወንጌል እኔ ላስረዳህ። ቆይ ፈለገ እኔ ላስረዳህ። እኔ ያንተን ሀሳብ ላስረዳው። አሁን ፈለገ እያለ ያለ ምንድን ነው? ከአንተ ጋር ሳወራ የትኛው ዲኖሚኔሽንን ወክለ ነው የምታወራው? በወንጌላውያን አብያተ ክርስቲያናት ውስጥ 62 የተለያየ ዲኖሚኔሽን ያላቸው ቤተክርስቲያኖች አሉ። አንተ ጴንጤቆስጣል ነህ፣ አርሚኒዝም ነህ፣ ፕሮቴስታንት ነህ ወይም ደግሞ ሉትራን ነህ? ከየትኛው ወገን ነህ አንተ? ይሄ መልስለትና ከዛ በኋላ ዲስከሽናችሁን ቀጥሉ። ከየትኛው ወገን ነህ? ጴንጤቆስጣል ነህ? በመንፈስ ቅዱስ ታምናለህ? አሁን ተረድቻለሁ። በጣም ቆንጆ ሀሳብ ነው ያነሳኸው። እነዚህ ሁሉ ነገር ምን አገባችሁ? ኬትስ ቢሆን ስለ ኢየሱስ እናውራ ነው ካልኩ ምን አገባ? እኔ ኤቲስትም ብሆን ምን አገባ? አንተ ወድ ውስጥ እንትና ገባልህ እንዳልክ ገባልህ። ስለ ኢየሱስ እናውራ የሚለው እየተነሳ ነው። ስለሱ እኮ ነው የተነሳ ነው። ስለ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ነው ያወራ ነው። መጀመሪያ ይሄን ሁሉ ሰዓት መተን ከአንድ ሰዓት በኋላ ከዲኖሚኔሽን ለምን ጠይቀኝ? ለምንድን ነው? እሺ መልካም፣ ለምን እንደጠየቅኩ ልንገር። አሁን እኔን ደግሞ አዳምጠኝ ሶፊ። አሁን እኔን ታዳምጠኛለህ? ምክንያቱ ስለሆንኩኝ ምክንያቱን አክሴፕት ታደርግና ወደ ሐሳቡ እንገባለን። መልካም። የመጀመሪያው ትልቁ ነገር በትምህርት ስለ ነገረ ክርስቶስ ስናወራ በጣም ብዙ ፕሮቴስታንት ወንድሞቻችን ነገረ ክርስቶስ ላይ ምን ይላሉ ብዬ ጀመርኩልህ። ይስታሉ። ለምን ይስታሉ ብለን ጀመርን? በትምህርተ ሥላሴ ላይ ያላቸው መረዳት በጣም ውስን ስለሆነ። ይሄ ግልጽ ነው። ይሄ በጣም ግልጽ ነው። እያንዳንዱ ፕሮቴስታንት ያውቀዋል። በትምህርተ ሥላሴ ላይ ያለው መረዳት በጣም ደካማ ነው። ከመጽሐፍ ቅዱስ እውነት የራቀ ነው። አሁን እሱን ምናል አንተ ለምንድን ነው ወንድም ደካማ ነው የምትለው? ለምን ትላለህ? ወንድም እንደዛ እንዴት አንተ መንፈሳዊ ሰው ነህ? ወንድሞቼን አይደለም። ለምሳሌ ቆይ አንተ እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? ምሳሌ እኮ ነው የሰጠሁት። እንዴት እንዲህ ደካማ እንዴት ትላለህ? እንዴ ስለምን ትላለህ? እሺ አይደለም ፓስተር አይደለም። ስለዚህ እንደዚህ እናደርጋለን። አንተ በርትተህ ከሆነ ያበረታ ጌታ ነው እኮ ያበረታ። መጽሐፍ ቅዱስ ሰው በኃይሉ ችሎታ አይበረታም ይላል። ማንም የቆመ ቢመስለው እንዳይሆን ይጠንቀቅ ይላል። ስለምን አንተ ሌሎች ላይ ተፈሻለህ? ወንድሞች አዳምጠኝ። እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ። እስኪ ጨርስ አዳምጠኝ። ይኸው በቃ ይኸው እኮ ለምንድን ነው ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ይላስተካከል፣ በክርስቶስም በትምህርተ ሥላሴ ያምናሉ ብለን አናምንም። እኛ ክርስቲያኖች ደካማ ምናምን የሚለውን ቃል አስተካክለው አያምኑም ብለን እናምናለን። ስለዚህ እናደርጋለን። በተመሳሳይ በትምህርተ ሥላሴ ላይ ደግሞ ለአንተም ጥያቄ እናቀርባለን። አንተ ብቻ ጠያቂ አትሆንም። አንተ ለጠየቀው ጥያቄ ነው ይመልሳለሁ። እኔም ደግሞ ለማነሰው ጥያቄ ፓስተርዬ በመጽሐፍ ቅዱስ የማስረጃ ትመልስልኛለህ። ይሄ በሰላምኩኝ እኔ ግን ያንተን የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ብቸኛ መሆኑን ትነግረኝና የኔን አረዳድ ደግሞ እነግርሃለሁ። ከዛ ደግሞ ስለ ሥላሴ እናወራለን አልኩኝ እኮ። በቃ ይኸው ጀምረናል።
እንቀጥላለን። ፓስተር ሶፊ የሚያምንበትን ነገር ከነገረን በኋላ ቀጥታ ምን ሄደው ክርስቲያኖች ወደ ጥያቄው ነው። ወደ የትኛው ጥያቄ? ቀድሞ እንዳልነው ወደ ትምህርተ ሥላሴ። እሺ ትምህርተ ሥላሴ ጋር አትድከም። ትምህርተ እንደ እኔ ትምህርተ ሥላሴ ላይ ነው ጥያቄ የምጠይቅ ልመልስ ስለ አሁን ከእንደገና ጣልቃ ገባሽ። እኔ እንድመልስ አልፈለግም። ትምህርተ ሥላሴ ላይ እኔ ለአንተ ጥያቄ አለ። ትምህርተ ሥላሴ ላይ ታነሳውን ጥያቄ አይደለም። ይኸውልህ ቆይ አንድ ነገር ልንገር። ትምህርተ ሥላሴ ላይም ልጠይቅ የፈለከው ከዚህ በፊት ስማኝ፣ ከዚህ በፊት ከብዙዎች ጋር አውርተንበታል። ቆይ አዳምጣ። ከብዙዎች ጋር ቆይ በቃ አሁን እኔ ዲያቆን ነህ ብያለሁ። እኔ አይደለሁም በቃ አንተ ላትሆን እንችላለህ። እኔ ደግሞ ፓስተር ነኝ፣ መጋቢ ነኝ። ስሜ ይናገራል ፓስተር ሶፊ ይላል። በቃ መልሱ ፓስተር ነው ሶፊ። ስለዚህ ፓስተር ነው። ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለከው ያሉ አማኞች ነው። ወይ አዳምጣ፣ አዳምጥ እስቲ አንተ ሐሳብን ንገር፣ ያንተን ሐሳብ። ከዚህ በፊትም እኮ አውርተናል። አንተ አሁን ኩነትን አንስተህ ለማውራት ስለፈለክ ሥላሴ ላይ አይደለም ሌላ ምን? ቆይ በፍጹም አዳምጥ። ቆይ ወይ ወደ ቤት ልሂድ እንደ እኔ ትቼ አሁን ቤት አይደለም እንዴ እኮ ምን ላድርግ? በራሴ ቤት ነው እኮ ሰላም እያሳጣኛለሁ። ሌላ ከሆነ ቤት ነው እኮ እንደ እኔም እኮ በራሴ ቤት እኮ ነው ሰላም እየነሳኛለሁ። እና ታዲያ ቸርቹ ውስጥ የምታስተምረው ቆይ አዳምጣ መጀመሪያ። ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መተህ ትማራለህ እንዴ? ኧረ ጌታዬ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው የመጣሁት እኔ ከገዳም። በዚህ እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳሁት። አንተም ባይለቀ ጥሩ ነው። ምን እናደርግ መሰለህ? ያነሳውን ሀሳብ እኔ መልሳለሁ። ከመለስኩ በኋላ አንተ እኔ ስለ ራሴ ቤተ እምነት መናገር እፈልጋለሁ ያልካቸውን ሀሳቦች ታነሳለህ። ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለ። በፍቅር ሁነት ምናምን አይደለም እና እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ። ምን ሁነት? እሺ ወይቶ ግድ የለም። እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል። እሱን እያወራን ነው። ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን። የፈለከውን ነገር ከዛ እያነሳን እንሄዳለን። ስለዚህ መጀመሪያ ነገረ ክርስቶስ ላይ አስተላልፍ። አንተ ኢየሱስን ማውራለን ለምትወድ ቆይ በቃ ዳረኛ ክርስቲያኖች ነን። ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን? የሚያባል ስለ ሐሰተኛው ኢየሱስ ግን ይደብረናል። ያው እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ ቢባል ቅር ሊለኝ ይችላል። እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል። እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነውን እንዴ ትምክህታችን እኮ ነው እንዴ ሁላችሁ። አንዴ መጨረሻ አሁን አንተ ብቻ በቃ እንደውም ስለ ነገረ ሥላሴ ነው የምንገባው ከዚህ በኋላ ችግር የለም። ይሄን ጥያቄ ብቻ መልስልኝ። ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ ይሁን ወደ ቁም ነገር ድምጣና ምን ብለህ ተናገርክ? የአዲስ ኪዳን መካከለኛ ብቸኛ ሆኖ ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተህ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር ያለ አይደለም። ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍ ኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሦስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትንም ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? በፍጹም ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ። ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ራስህ ኔሮሎጂ ለምን ትገባለህ? ክርስቶስ አይደለም። በቃ ስለ ነገረ ሥላሴ ነው የምንሄደው። በቃ እና ሥላሴን እየጠየቃለህ ስለ ድንግል ማርያም እኮ በቃ እዛ ውስጥ እንገባለን። ተባባልን እኮ በቃ
ገባን በቃ ተውኩ ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ስላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ እኔ አልፈለኩም አላልኩም ይሄው እየመለስኩኝ ነው ቆይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተ የጠየቅበት ነገር ምንድነው ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው በጣም አይደል ለምንድነው እንደዛ ያሰብኩት መሰለ ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተልኝ አልፈ በቃ ይሄኛውን ርዘክተ ነው ነገረ ስላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም ሁለት መልስ መልሰናል። የመጀመሪያው ነገር ወደ ትምህርተ ስላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ጸጥበልና አዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ ይላሉ። ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ሊሆን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለም። አምላክነት በመሞት ባለመሞት በማረግ ባለማረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለ ካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ይሆናል። ኦኬ ስለ ድንግል ማርያም ማረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል ፓስተር ሶፊ? አሁን ለምን ጠይቀኛለህ? ነው የጠየኩኝ ጥያቄ ማስረጃ አምጣልልህም ታምናለህ ወይስ አታምንም ነው የጠየኩ ሶፊ። የምን ማስረጃ ነው የጠየኩ? መልስ ጥያቄ በጥያቄ ደምጠ እኔ እኮ ነው የምታወራኝ ያለው። እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም? እኮ እምነትን እኮ ነው የጠየኩ። የኔን እምነት ያንተ እምነት? አዎ የጎረቤትን ሳይሆን ያንተ። ወንጌላዊ አማኝ የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም እንዴ ምንድነው እምነት አልከኝ? ወንጌላዊ አማኝ ነኝ ያልኩ ወይንስ አታምንም? አይደለም በዚህ ጉዳይ ላይ ያለህን እምነት ነው የጠየኩ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የእሷን እርገት ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አይ አንተ የትኛው ነው? አንተ ይኸውልህ እሺ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴት ማን ሄድን ፓስተር? ወደዛ ሐሳብ ወደ ቀኝ ወደ ግራ ወደ አዲስ ኪዳን መካከለኛ ኢየሱስ መሆኑ ሳጨርስ ለምን ማለትም ቆይ አንተም ቆይ እኔ አልጀመርኩም አልጨረስኩም። ኖ ቆይ 14 ሐሳብ ስታነሳ 14 ሐሳብ ላይ እኔ እስካሁን አንድ ያላወራሁም ሰው ይታዘብ። ይሄው ይታዘብ። አንድ ጊዜ ፕሊስ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች ይደነጋገራሉ። ስለዚህ እኔ ሐቁን አልፈልግም አንተ ጋር ይሁን። እኔ እኮ አሁን ይኸውልህ ሐቀኛ ለመሆን አይደለም መጽሐፍ ቅዱስ እንደዚህ ነው። አፈር ነህና ወደ አፈር ትመለሳለህ። አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እምነ በረድነ መቻልኩኝ እኔ አንተ ጠጠርነ መቻልኩኝ ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ እንደዚህ እናድርጋለን? ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለህ ታምናለህ? ወደ ተነሳንበት ሐሳብ እንሂድና ፓስተር እባክህ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተ ነህ የተጠየቀው ለማለት መልስም መጀመሪያ ጋር ደምረህ እኔ እኮ የሚያንገበግበኝ ነገር እኮ ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ።
እሺ ጤና ይስጥልኝ። ወዲ ኔትወርክ ነው እንዴ? ሰላም ኔትወርክ ሆነ ወይ ደግሞ እንደዛ ሰላም። እኔ ቤት መተህ ትሰማለህ አለ እኮ እኔ ቤት መተህ ስማ አለ። ምኑን ምን አውቃለሁ? መካከለኛውን ምንድነው መሰለህ ስለ መካከለኛ ሲያወራ መካከለኝነቱን ለማወቅ የግድ ስላሴን ማወቅ መቻል አለብን ነው እያለ ያለው እና ስላሴ ካወቅን በኋላ ወደ መካከለኛ ኢየሱስ ለምን መካከለኛ እንደሆነ ሊያስረዳ ነው። ስለ ስላሴ እናወራ እያለ ያለው ገባ? ስለ ስላሴ እኔ ደግሞ የአዲስ ኪዳን መሳቅ ምናምን አያስፈልግም። አንተ አሁን ትስቃለህ፣ ለምን ትስቅበታለህ? ለምሳሌ ክሳሚ መሳቋን ያስፈልጋል። ተረድተዋል? የልጅን ሀሳብ ተረዳ። ሃይማኖት ሳይኖር ትስቅበታለህ። ገባ? አሁን ሳክበት አንድ በሀሳቡ ላይ ማለይ አሁን በሀሳቡ ላይ ምን ማን ነው ሳሚ መብቱ ነው። ይሳቅ ምን ችግር አለ? በማናስ አይደለማ። ኖ እኔ ወንድሙ እያለውማ ሊሳቅበት አይችልም። ትቀልዳለህ። በማን ሳቅ ነው? ምንድን ነው የምታወራው? አሁን ስለ ስላሴ ምናምን አላልክም? አሁን ስትስቃ ነበር። ለምን አትመልስም? ምንድን ነው እንደ ትልቅ ሰው ነው እንጂ ምን እንደ ትልቅ ሰው ነው ማወራክ? አሁንም እኮ እንደ ትልቅ ሰው ነው ማወራክ። ከሶፊ ጋር ነው ወርቼ ሳኩት አይደል? ምንድን ነው ቅሳር ወደዚህ ወደዛ ነገር የምታጣጣም ምንም ማቀጣጠር ምናምን የሚባል ነገር የለም። አልክ ሃይማኖት ሳይኖርክ የሰው ሃይማኖት ማጣጣል አችልም። አንተ መች ነው ያጣጣልኩት? አሁን ምን ብዬ ነው ያጣጣልኩት? ስለ ስላሴ የሚያወራው ልጁ ስለ ስላሴ የሚያወራው እየሳክምን እያልክ ተናገር። አለብዛ ካልገባ እኮ ሀሳብም መስጠት አችልም። እኔ ከሶፊ ጋር አውርቼ ነው ሶፊ ያመሃል አንተ ያልኩት አንተ። ስለዚህ አንተ ከሶፊ ጋር ማውራት አችልም። ሁለቱ ሃይማኖት አላቸው። አንተ ሃይማኖት የለብህም። ስለዚህ በሁለቱም ላይ አስተያየት መስጠት አችልም። አንተ ሃይማኖት ምን አገባ ሲጀምር የለማ ስለ ሁለቱም ላይ አስተያየት መስጠት። ምክንያቱም ኦርቶዶክስ ወንድሜ ነው ያገባኛል። እንዲሁ እንዳቀሳሰርክ ልትሞት ነው አርጅተህ ማለት ነው። ኦርቶዶክስ ወንድሜ ነው ያገባኛል። መጀመሪያ አንተ መንገድህን አግኝ፣ ያለህበትን መንገድ አግኝ። መጀመሪያ መንገድህን አላገኘም ብራዘር። ሳይኮ ከሆንክ ታየው ችግር ካለ አንተ ምን አድርግ ነው የምትለው? ምን አደረገ ልጁ ደምረው? ሳይኮ ምን ነበር አባቢ? አልገባኝም። ሳይኮ የሰደብ ሰደብ ጀመረ። አይ ነገር ሰደብ ከሆነ ነገር ሳይኮ ያደረገ ሰደብ አይ ሳይኮ ብሎ ለምን ሰደብኝ? ያው ሳይኮ ስራ እየሰራ ስለሆነ ያልተባለ ያልተደረገ መጥተህ ተጣጣርክ ብለህ እየሰማቸው ነው ሁለቱም የሚያወሩትን አይደለ? ከዛ ፈለገ ሲሄድ ና እኔ ጋር ስማ ብሎሃል አልኩት። ከዛ ውጭ የተናገርኩት ነገር የለም። መቀባጠር፣ መዋሸት ምናምን ማስመሰልን ምናምን ምን ያስቃል እንዴ? እያስፈቀድኩ ልሰቅ እንዴ? ስንት አይነት ሰው ነው ያለው በመድኃኒዓለም። አይ አሁን ምን አለ መሰለህ አንተ በግልጽ ሃይማኖትን ወይ እወቅ፣ ወይ ኦርቶዶክሱን ወይ ጴንጤሁን ወይ ሙስሊሙን አንድ ቦታ ላይ ተቀመጥ። ግራ ገብተኸኛል። ለኔ በሁለት ሃይማኖቶች መካከል አንተ ጣልቃ ገብተህ አስተያየት መስጠት የሌለብህ። መች ነው የሰጠሁት? አንተ በሽተኛ ነህ እንዴ? ምን አይነት ሰውዬ? አረ በሽተኛ ይባላል ብራዘር፣ አትስደብኝ። ትልቅ ሰው ነው እና እግዚአብሔርን ይኸው ሶፊ አለ እኔ አስተያየት ሰጥቻለሁ። እግዚአብሔርን አትበል። እግዚአብሔርን እኮ አላውቀውም ብለሃል። በአንደበትህ እኮ እግዚአብሔርን አላውቀውም። በማታውቀው እግዚአብሔር መማር የለብህም ወይ? ንስሓ ግባ፣ እጅህን አንሳና። አረ ለዛ ለአንተ ለማንም ሳሚ ምንም አልተናገረም። ከገባ ጀምሮ ደህና መሻችሁም አይደለም ደህና መሻችሁም ደህና አደራችሁም አላለም። ሳሚ ዝም ብሎ ነው ቁጭ ያለው አይደለም። አይ አሾፈ፣ ሳቅ። እኔ ደግሞ ይሰማኛል። እኔ እያለሁ ወንድሜ እንዲነካ አልፈልግም። ስለ ወንድሜ ቆረቆራለሁ። አባቴ ያራዳ ልጅ ሃይማኖት ተቀየርኩ ለማቀሳሰር ነው እንዴ?
ሃይማኖትን ቀይር። አንተ ሃይማኖት ከሌለ ሃይማኖት ያዝ የምነግርህ ማለት ይሄ የራሴ ቤት ነው ጋይስ፣ ሁላችንም በራሳችን ቤት ነው። አንድ የለመዳችሁት ነገር አለ። ይሄ የሆነ ለስክሪን ሪከርድ ሰውን ታመቻቹና ስክሪን ሪከርድ አድርጋችሁ ከዛ ትፖስቱና ምናምን አሁንም ይኸው ቲክቶክ ላይ ተፖስቶባል፣ የሳቀው ተፖስቶባል። ሃይማኖት የለኝም ብለህ እግዚአብሔርም ያልከው ቃል ተፖስቶባል። ሃይማኖት የለኝም እግዚአብሔርን አላውቅም ብለህ ደምረው እግዚአብሔርን ትላለህ። አንድ ጥያቄ ልጠይቅ ከመጫወጫ ይልቅ ከአቤል ጋርም የነበረኝ ኮንቨርሴሽን ላይ ምንድን ነው ያልኩት? በእግዚአብሔር አምናለሁ። እኔ የማምንበት እግዚአብሔር ግን ሃይማኖተኞች እንደሚሉት አይደለም። ጀስት ይሄንን ነው። በእግዚአብሔር አምናለሁ። እኔ የማምነው እግዚአብሔር ሁሉንም በአንድ የሚያይ ለሁሉም እኩል ፀሐይን የሚያወጣ የሚያመሽ የሚያነጋ ያንን አምላክ ነው የማውቀው ያልኩት። የጆሮ ችግር ከሌለብህ በስተቀር ማለት ነው። አይደለም። አንደኛ ነገር አንተ የሰጠው ቴርሚኖሎጂ ትክክል አይደለም። ሲቀጥል ደግሞ እግዚአብሔር የሚወዳቸውን ይመርጣል፣ የማይመርጣቸው ደግሞ አንድ ነው። ሁለተኛ ነገር ደግሞ እግዚአብሔር ራሱ ገባ ኤሳውን ጠላው ያዕቆብን ወደድኩ ብሎ ገባ። በእንደዚህ አይነት ሁኔታ ውስጥ ያለ አምላክ ነው። ለሁላችንም እግዚአብሔር አምላካችን ነው። ለሁላችንም ግን እግዚአብሔር አባታችን አይደለም። አየህ፣ ሃይማኖት የሚያስፈልገው እግዚአብሔርን አባቴ ስትለው ነው። አባቴ ስትለው ደግሞ የሚያውቀው በምንድን ነው? በልጁ በክርስቶስ ኢየሱስ ነው የሚያውቀው። ገባህ? ያንን ካላወቅ ደግሞ አንተ ከሁሉም ጋር ከሙስሊሙም ጋር ከሁሉም ጋር አንድ ነን ማለት አትችልም። ልዩነት አለን እኛ። ገባህ? ይህንን ነው መለየት መቻል ያለብህ። ይህን ነው ልጁን ደግሞ ስትከተለው ልጁ ያስተማረ ትምህርት አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረበት ቅዱስ ቁርባንን ያወራበት ይህ ስለ እናንተ የሚቆረሰው ስጋዬ ነው እያለ እየተናገረ እንጀራውን ቆርሶ የሰጠበት ይህ ስለ እናንተ የሚፈሰው ደሜ ነው እያለ ደግሞ ጽዋውን ይቀዳላቸውን እሱን ትምህርት አክሴፕት እስካላደረክ ድረስ እግዚአብሔር አምላክ ነው፣ ግን አባት ሊሆን አይችልም። ይሄ ነው ኦርቶዶክሳዊነት ማለት ይሄ ነው። ኦርቶዶክሳዊነት ከዚህ ነው የሚጀምረው። አየህ፣ ነገረ ክርስቶስ ላይ ጥልቅ የሆነ እውቀት ሳይኖርህ፣ ባፕቲዝም ላይ ጥልቅ የሆነ እውቀት ሳይኖርህ ኦርቶዶክሳዊነት ከውስጥ ፈንቅሎ ሊወጣ አይችልም። ግን ውስጥ ላይ ይሄ ነገር ካለ በምንም ተአምር ማህተብን ከአንገት ላይ አትበጥስም። እምነግርህ ማለት በጥሳል እያልኩ አይደለም። እኔ አያገባኝም ስለአንተ። ሻወር ስትወስድ ሊወርቅብህ ይችላል። ሰንበር የሆነ ነገር ሊሆንብህ ይችላል። ግን አንድ ኦርቶዶክሳዊ አማን ለቅዱስ ቁርባን የታመነ ሲሆን በአንገቱ ላይ ያለው ማህተብ አንገቱን ይበጥሱታል እንጂ አይበጠስም። አንገቱ ላይ ያለው ማህተብ ማለት ነው። እና ይሄ ነው ያለው ነገር። በአባትነትና በአምላክነት ልዩነት አለው። አምላክማ ለሁላችንም አምላክ ነው። ለሙስሊሙ፣ ለፓጋኑም፣ ለጌውም ለሁሉም እግዚአብሔር አምላክ ነው። አምላክነቱን ማንም አይችለውም። ግን ለፓጋኑ፣ ለጌው፣ ለሁሉ አባት አይሆንም። አባት ሊሆን የሚችለው ደግሞ በማን ሲወለድ ነው? ክርስቶስ ኢየሱስ ተቀብሎ ሲወለድ ሲገባ ነው። ኔትወርኩ ችግር ያለው ማለት ነው። በሰማይ ይታያል የሚል የመጽሐፍ ቅዱስ ክፍል አምጥተህ አስነበበኝ ነው ያልኩ። የለም ነው ያልከው። እንደ እንትናን ሙለታ ነው ክብኝ ሁሉ ምናምን አልከኝ እኮ። የለም ነው ያልከው። ኢየሱስ ይሁን ያሁን አውጣ ይሁን ቃል ይዛለው በእንግሊዝኛ ተፈለግ በአማርኛ አፍጥ ያያ ዘማን። እሺ ዕብራውያን 9 ላይ ግባሽ። አባቢ እምወደው ጀግና ኦርቶዶክስ ተዋሕዶ አንበሳ ማርያም አንበሳ። እሺ ምን ላይ ላውጣልህ? እሺ ግባ፣ ዕብራውያን 9 ግባ። ገባሁ፣ ዕብራውያን 9 ገባሁ። እሺ ቁጥር 24 ላይ ግባ። ቁጥር 24 ላይ እሺ 9:24 ኦኬ 9:24 ምን ይላል?
9:24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ክርስቶስ አልገባምና ይላል። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሰማይ ገባ ነው የሚለው። ሰማይ ገባ አላረገም እንደ ክርስቶስ ኢየሱስ ወደ ሰማይ አላረገም። የጠየከኝን የመለስኩልህን ቅድም አይታይም አላልክም? ቅድም ገባ ነው የሚለው እኮ ወደ ሰማይ ገባና ይታይልናል። አንድ ነው እንዴ? አትሰማም እንዴ? በእግዚአብሔር ፊት ስለኛ አያዳምጣ። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ነው የሚለው። አታነበውም እንዴ? ወደ ምን ገባ? ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለማይታይ ዘንድ ገባ። ስለማይታይ ዘንድ ምኑ ነው የሚታየው? እና ሲኒማው ሲኒማ ላይ ስማኝ፣ አዳምጠኝ፣ በደንብ አዳምጠኝ። ክርስቶስ በእጅ ወደ ተሰራች በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ ሰማይ ወደ እርሷ ወደ ሰማይ ገባ። እንዴት ነው ወደ ሰማይ ገባ ይላል እንጂ ሰማይ የገባው ስለኛ ይታይ ዘንድ ነው ብለኛል አይደል? ኦኬ፣ ስለኛ ይታይ ዘንድ ወደ ሰማይ ገባ ይላል። ሰማይ የገባው ምን ሊያደርግ ነው የገባው? ምኑ ነው የሚታየው? በምኑ ነው የሚታየው? በቃ ደምረው ተሳስተሃል። በቃ ሶሪ ብለህ ለፍ፣ ከፈለክም ዝም ብለህ ለፍ። በቃ የለም መጽሐፍ ቅዱስ ላይ ብለኛል፣ አመጣውልህ። በቃ እንተላለፍ። ደምረው የለም አልክ አለ። ቆይ ስማኛ። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ስንት ጊዜ? አንድ ጊዜ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሌላስ እንግዲህ ቢሆን እና ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱ በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኃጢአትን ሊሽር አንድ ጊዜ ምን ብሏል? ተገልጧል ይላል። በቃ ደምረው ምነካ። በቃ አሁን ያወራ ነው። በቃ ደምረው። በቃ ተወው። በቃ እንዴ አሁን ያወራ ነው እኮ ይታይ ዘንድ ነው ሲል የሚል የለም። ቆይ ስማኝ፣ አዳምጥ። በቃ አሁን አንዴ አዳምጥ። በሰማይ ይታይ ዘንድ ምናምን የሚል የለም። የተሳሳተን ያወራኸው አልከኝ። ከመጽሐፍ ቅዱስ አምጣ አልከኝ። አምጥቼ ያሳየው። በቃ አለቀ፣ ጨረስን። ርዕስ የለንም። በቃ አንተ ደግሞ አንዳንዴ ደምረው። በቃ አንዳንዴ ወደ ቀለበት መንገድ ግባ። በቃ ከተገኘ በቃ ከሌለ የለም። በቃ ዝም ብለህ ግዴታ እኮ በቃ አለፍኩ። ወደ ገደል ሌላስ እኮ የለም አልከኝ። አለ አመጣው። በቃ ጨረስን። በቃ አሁን ከሱ ውጣ። በቃ እሺ ወጣው። ሌላ ጥያቄ አለ? ኦርቶዶክስ ላይ ሌላ ጥያቄ አለ? እኔ ኦርቶዶክስ ስለ መካከለኝነት የማትናገር ይመስላል። ስለ መካከለኝነት የኦርቶዶክስን መካከለኝነት የተገለጸውን የነገርኩን ተቀብላል? አክሴፕት አድርጋል? አይ ትናገራለች እንዴ? ባለፈው እንትና ልደተ ቃል እዚህ መጥቶ ድብና አድርጎ ተናግሮ የለ እንዴ? ከኢየሱስ ውጭ መካከለኛ የለም ብቸኛ መካከለኛ ነው ብሎ ድብና አድርጎ ወንጌል ሰብኮ በየቀኑ እንደ ደውል ነው ጆሮ ላይ የሚያቃጭለው። በጣም ደስ የሚል በሚጣፍጥ ሁኔታ ነው የገለጸው። ስለዚህ እንደሱ አላለም። ጋድ ብለስ እግዚአብሔር ይባርክ። ቴንክ። ስለዚህ ሌላ አዲስ ነገር የምነግር የለም ማለት ነው። ሌላ ሰው አስገባና ርዕስ ሽፍት አድርገን እንግዲህ እናወራ እንችላለን። ዛሬ ታውቃለህ አዲስ አበባ ላይ ጎሮ ላይ ቱሉ ዲምቱ ላይ ኮየ ፈጬ ላይ የኢሬቻ በዓል አከባበር በቃ የሚገርም ነው። ህዝቡ ስማ እንደዚህ ባንዲራው ጥቁር ቀይ ቢጫ ጥቁር ቀይ ነጭ
በሆነ ባንዲራ እንደዛ ተጠለቅልቀን ነበር። በቃ እኔ ራሴ ዛሬ አንድ ቢያጆን የሰራሁት 2 መድገም ራሱ አልቻልኩም። አይዞህ 2 በደግም አሪፍ ነበር በቃ